እሺ ተመልካቾች እንዴት ናችሁ? በአይኤምኤፍ መረጃ መሰረት ላለፉት 36 ዓመታት ማለትም ከ1990 ጀምሮ እስከ 2026 የአፍሪካ የኢኮኖሚ ሁኔታ ምን እንደሚመስል መረጃ ልሰጣችሁ ፈልጌያለሁ እና ላለፉት 36 ዓመታቶች የአፍሪካን ኢኮኖሚ እየመሩ ያሉት ሀገራቶች የትኞቹ ናቸው እና ወደ መጨረሻ አካባቢ ደግሞ የኢትዮጵያ ድርሻ እንዴት እየሆነ ነው የሚለውን እናወራበታለን። ለመኖሪያና ለንግድ የሚሆኑ ሱቆች አንድ ላይ በመገናኛ የመዲናችን መሃል በሆነችው መገናኛ ከእስራኤል ኤምባሲ አጠገብ እንዲሁም ከሃይሌ ሪዞርት በቅርብ ርቀት ላይ ከባለ 1 እስከ ባለ 3 የመኝታ ክፍል አማራጭ ያላቸውን አፓርትመንቶችን በ660 ሺህ ብር ቅድመ ክፍያ ብቻ አቅርበንልዎታል። ለንግድ የሚሆኑ ሱቆች ነዋሪ በሞላበት ህንፃ ላይ ከ24 ካሬ ጀምሮ በ300 ሺህ ብር 10% ቅድመ ክፍያ ጀምሮ ቀሪውን ክፍያ የእርሶን ፕሮግራም መሰረት አድርገው የሚከፍሉት ምርጥ እድል። በእኩል ሰዓት የሱቅና የቤት ባለቤት ለመሆን በ096921 1919 ይደውሉልን። መደላድሎች ነን። በምቾት ይኖሩ። እንግዲህ የአፍሪካ ኢኮኖሚ ላለፉት 36 ዓመታት በፍጥነት እያደገ ቢሆንም ነገር ግን አፍሪካ አህጉሯ በራሷ የዓለም ኢኮኖሚ ላይ ያላትን ተጽዕኖ ትልቅ ማድረግ አልቻለም። የተወሰኑ ለውጦች አሉ፣ ግን መሻሻል የሚታይበት አይደለም። በ1990 የዛሬ 36 ዓመት ጠቅላላ የአፍሪካ የነበረ ጠቅላላ ሀገራዊ ምርት ጂዲፒ የሚባለው 631 ቢሊዮን ዶላር ነበር። ጠቅላላ የሀገራቶቹ ማለት እንግዲህ ከ1990 በኋላ የተፈጠሩ ሀገራቶች አሉ አፍሪካ ውስጥ ደቡብ ሱዳንን ጨምራችሁ ማለት ነው። እና በዛ ወቅት ላይ 631 ቢሊዮን ዶላር ነበር። ይሄ አንድ ያደገ ሀገር ጂዲፒ የሚሆን ነው። ኢቭን አሁንም እንደዛው ነው። ለምሳሌ የ2026 የአፍሪካ ያላት ጠቅላላ ሀገራዊ ምርት ጂዲፒ 2.82 ትሪሊዮን ዶላር ነው። 1990 ከነበረው 631 ቢሊዮን የ4 እጥፍ እድገት አለው። በ36 ዓመት ውስጥ 4 እጥፍ ነው ያደገው። የሚገርመው አሁን ዛሬ ቁጭ ብለን የፈረንሳይ ጠቅላላ ሀገራዊ ምርት 3.32 ትሪሊዮን። አፍሪካ ውስጥ 54 ሀገራቶች ነው ያሉት። እነዚህን 54 ሀገራቶች ተደምሮ የፈረንሳይ ጠቅላላ ሀገራዊ ምርት ይበልጣል። እንደውም በአንድ ኦልሞስት ከ400 ቢሊዮን ዶላር በላይ ይበልጣል። 3.3 ትሪሊዮን ነው የፈረንሳይ። በ36 ዓመት ውስጥ የአፍሪካ ኢኮኖሚ የዛሬ 36 ዓመት ለጠቅላላ ሀገራዊ ምርት የነበረው ለዓለም ሀገራዊ ምርት የነበራት ድርሻ ከ2.7 ከመቶ ይበልጥ አልነበረም። ምክንያቱም በ1990 የአፍሪካ ጠቅላላ ሀገራዊ ምርት 631 ቢሊዮን ዶላር ነበር። የዓለም ጠቅላላ ሀገራዊ ምርት ጂዲፒ ደግሞ 23 ትሪሊዮን ነበር የዛሬ 36 ዓመት እና ድርሻዋ 2.7 ከመቶ ነው። እቺ ግዙፍ አህጉር ማለት ነው። አሁን ያላት ድርሻ 2 ከመቶ ብቻ ነው። ምክንያቱም አሁን ላይ የዓለም ጠቅላላ ሀገራዊ ምርት 123 ትሪሊዮን ዶላር ደርሷል። እያደገ ቢሆንም ግን አስተዋጽኦ በጣም ትንሽ ነው የሆነው። የአፍሪካ ሀገር በተለይ በህዝብ ብዛቷ እና ህዝብ ላይ ያላት ድርሻ እያደገ ነው። ግን ብዙ ሪፎርም ብታደርግም በቃ ብዙ ሪፎርም ነው የተደረገው ላለፉት 36 ዓመታቶች የመንግስት የፖለቲካ የኢኮኖሚ በጣም ብዙ ሪፎርሞች አድርጋለች። ግን የኢኮኖሚ ድርሻዋ በጣም ዝቅተኛ ነው እና የሚነሳው ምክንያት ምንድን ነው? በተለይ በ1990ዎቹ አካባቢ ላይ የአፍሪካ ኢኮኖሚ በቃ የተዋቀረበት መንገድ በቃ የተፈጥሮ ሀብት ላይና አነስተኛ ኢንዱስትሪዎች ላይ ነው። ግን ከዛ ያልተሻገሩ ኢኮኖሚዎች አሉ አሁንም ድረስ ማለት ነው። ለምሳሌ በ1990 የአፍሪካን ኢኮኖሚ ይመሩ የነበሩት 6 ሀገራቶች 10 ሀገራቶች እንኳን ብንመለከት አንደኛው ደቡብ አፍሪካ ነበረች። ደቡብ አፍሪካ የዛሬ 36 ዓመት 126 ቢሊዮን ዶላር ጠቅላላ ሀገራዊ ምርት ነው ያላት። አሁን ኢትዮጵያ ካላት ጋር እኩል ነው ማለት ነው። ደቡብ አፍሪካ የዛሬ 36 ዓመት ያላት ኢኮኖሚ አሁን ኢትዮጵያ ካላት ኢኮኖሚ ጠቅላላ ሀገራዊ ምርት ጋር እኩል ናቸው። እና ደቡብ አፍሪካ የነበራት እድል ምንድነው? አምራች ክፍሉ በቃ የተሻለና ጠንካራ ነው፣ ማኒፋክቸር ሴክተሩ እና የጥሩ የሆነ የፋይናንስ ሲስተሞች ነበሯት። እሱ ነው እንድትመራ ሲያደርጋት የነበረው። ሁለተኛ ግብፅ ነች። ግብፅ የዛሬ 36 ዓመት 96 ቢሊዮን ዶላር ነው ጠቅላላ ሀገራዊ ምርት የነበራት እና በዋናነት ኢኮኖሚ የተመሰረተው ምንድነው? በመንግስት የሚመራና በተለይ ኢንዱስትሪ ነው፣ ግን በመንግስት የሚመራ ነበር እና የሲዩዝ ካናል ላይ ያላት ስትራቴጂካል ጠቀሜታ አሁንም ድሮም በጣም ተጠቃሚ ሲያደርጋት ነበር። ስለዚህ የዛሬ 36 ዓመት ደቡብ አፍሪካ አንደኛ፣ ግብፅ ሁለተኛ ነች።
አሁንም ተመሳሳይ ነው። የሚገርመው ከ36 ዓመት በኋላ። ሶስተኛዋ ናይጄሪያ ነች። ናይጄሪያ 87 ቢሊዮን ዶላር ነው የዛሬ 36 ዓመት። ነዳጅ ላይ ጥገኝነት ያበዛ ኢኮኖሚ የሚባለው የናይጄሪያ ነው። አራተኛዋ አልጄሪያ ነበረች በ67 ቢሊዮን ዶላር። የእሷ የሃይድሮካርቦን አይነት ላይ የተመሰረተ ነው። በቃ ይሄ የከሰል ድንጋይ፣ ጋዝ እሱ ላይ የተመሰረተ ኢኮኖሚ ነበር። አምስተኛዋ አሁን ዝርዝሩ ማትገኘው ኮንጎ ነች። እንግዲህ ኮንጎ እርስ በርስ ጦርነት በቃ በጣም ኪዮስ ውስጥ ያለ ሀገር ሆኗል የኮንጎ ኢኮኖሚ። ግን የዛሬ 36 ዓመት አምስተኛ ነበረች በ41 ቢሊዮን ዶላር እና የተፈጥሮ ሀብት በጣም በከፍተኛ ሁኔታ ያላት ነው። ነገር ግን ደካማና መዋቅራዊ ስርዓቷ በሙሉ ደካማ ኢንስቲቱሽን የነበራት ነች። ስድስተኛዋ ሞሮኮ ነች 32 ቢሊዮን ዶላር። ሰባተኛ ሊቢያ ነበረች 31 ቢሊዮን ዶላር። ስምንተኛ አንጎላ ነበረች በ16.5 ቢሊዮን ዶላር። ዘጠነኛ ኬንያ ነበረች 16.2 ቢሊዮን ዶላር እና አስረኛዋ ጋና ነበረች በ15.8 ቢሊዮን ዶላር። እዚህ ውስጥ ኢትዮጵያ የለችም። ከዛ በኋላ እንደው እስኪ ለሪፈረንስ የቅርቦቹን እንኳን እንመልከት ብለን ከመረጃ 2023 ላይ የናይጄሪያ ኢኮኖሚ በአንደኝነት ይመራ ነበር በ477 ቢሊዮን ዶላር። መርሳት የሌለባችሁ ተመልካቾች ጠቅላላ ሀገራዊ ምርት አንዴ ከፍ ሊል ይችላል፣ አንዴ ዝቅ ሊል ይችላል። ምክንያቱም በአንድ ዓመት ውስጥ ለምሳሌ የ2016 ብናወራ በ2016 ውስጥ የነበረ ጠቅላላ የምርት መጠን ብቻ ነው። 2017 ሊቀንስም ይችላል። እየጨመረ የሚሄድ ቁጥር አይደለም፣ እንደዛ እንዳታስቡት። እና 2023 ላይ የናይጄሪያ ኢኮኖሚ 477 ቢሊዮን ዶላር በመድረስ አንደኛ ነበር 2023 ማለት ነው። ግብፅ ሁለተኛ ነበረች በ475፣ ደቡብ አፍሪካ ሶስተኛ፣ አልጄሪያ አራተኛ፣ ሞሮኮ አምስተኛና ኢትዮጵያ ስድስተኛ ላይ መታ ነበር 2023 ማለት ነው። 2024 ላይም ደቡብ አፍሪካ አንደኛ ነበረች፣ ግብፅ ሁለተኛ፣ አልጄሪያ ሶስተኛ፣ ናይጄሪያ አራተኛ፣ ሞሮኮ አምስተኛ፣ ኢትዮጵያ ስድስተኛ በ140 ቢሊዮን ዶላር ማለት ነው። የ2025 እንኳን ብንመለከት ደቡብ አፍሪካ አንደኛ ነች፣ ግብፅ ሁለተኛ ነች፣ አልጄሪያ ሶስተኛ ነች፣ ናይጄሪያ አራተኛ ነች፣ ሞሮኮ አምስተኛ ነች፣ ኬንያ ስድስተኛ፣ ኢትዮጵያ ወደ ሰባተኛ ነው ሄደችው። ኢኮኖሚ ሪፎርም ስላደረገ የምንዛሬው ሲለወጥ ጠቅላላ ሀገራዊ ምርቱ ወርዶ ስለነበረ በ115 ቢሊዮን ዶላር ከኬንያ በታች ሆና ነበር እና በአይኤምኤፍ ትንበያ አሁን የአፍሪካ ኢኮኖሚ ለውጥ እያሳየ ነው። አሁን በጣም የተጋነነ ባይሆንም ለውጥ እያሳየ ነው። ስለዚህ 2026 ላይ ከ1 እስከ 10 ሬት አድርጓል። ለመኖሪያና ለንግድ የሚሆኑ ሱቆች አንድ ላይ በመገናኛ የመዲናችን መሃል በሆነችው መገናኛ ከእስራኤል ኤምባሲ አጠገብ እንዲሁም ከሃይሌ ሪዞርት በቅርብ ርቀት ላይ ከባለ 1 እስከ ባለ 3 የመኝታ ክፍል አማራጭ ያላቸውን አፓርትመንቶችን በ660 ሺህ ብር ቅድመ ክፍያ ብቻ አቅርበንልዎታል። ለንግድ የሚሆኑ ሱቆች ነዋሪ በሞላበት ህንፃ ላይ ከ24 ካሬ ጀምሮ በ300 ሺህ ብር 10% ቅድመ ክፍያ ጀምሮ ቀሪውን ክፍያ የእርስዎን ፕሮግራም መሰረት አድርገው የሚከፍሉት ምርጥ ዕድል። በእኩል ሰዓት የሱቅና የቤት ባለቤት ለመሆን በ096921 1919 ይደውሉልን። መደላድሎች ነን። በምቾት ይኖሩ። አሁን አንደኛዋ ደቡብ አፍሪካ ነች በ443 ቢሊዮን ዶላር። የዛሬ 36 ዓመት የምትመራው ደቡብ አፍሪካ አሁንም እየመራች ነው። የደቡብ አፍሪካ ኢኮኖሚ ምን አሻሽሏል? በጣም የአምራች ክፍሉ በጣም ተጠናክሯል። ጅማሮ በፊት እንደነበር አሳይቻቸዋለሁ። በጣም የተጠናከረ አምራች ክፍል አላቸው። በጣም ጠንካራ የሚባል የካፒታል ማርኬት ስርዓት አላቸው። ደግሞ የአገልግሎት ሴክተራቸውን በጣም እያደገ ነው። ስብጥር ያለው የአገልግሎት ሴክተር አላቸው። ይሄ ወደ ግማሽ ትሪሊዮን ዶላር እየተጠጋ ነው የደቡብ አፍሪካ ጠቅላላ ሀገራዊ ምርት። ሁለተኛ ግብፅ ነች። ግብፅ የ399 ቢሊዮን ዶላር በጣም የሚገርሙ 300 ቢሊዮን ዶላር ነው በ36 ዓመት ውስጥ የጨመረው የግብፅ ኢኮኖሚ። ቱሪዝሙ ከፍተኛ ሁኔታ አድጓል። የመሰረተ ልማት ኢንቨስትመንቷ በከፍተኛ ሁኔታ አድጓል። አሁንም ድረስ የስዊዝ ካናል ያለው ስትራቴጂካል ጠቀሜታ ጠቅላላ ሀገራዊ ምርቷ ላይ በጣም ከፍተኛ ጭማሪ እያሳየ ነው። ሶስተኛዋ ናይጄሪያ ነች። እንግዲህ በ36 ዓመት የዛሬ 36 ዓመት በነበራቸው ኦርደር ነው አሁንም ድረስ እየሄዱ ያሉት። የሚገርሙ ናይጄሪያ በ334 ቢሊዮን ዶላር ነው። አሁንም የነዳጅ ሴክተሯ ኢኮኖሚን ይደግፋል። የቴሌኮም ሴክተሩ ላይ ያላቸው አቅም እያደገ ነው። የግብርና ሴክተር ላይ ያላቸው አቅም እያደገ ነው። የፋይናንስ አገልግሎታቸው አድጓል። ስለዚህ በሶስተኛ ደረጃ ያለችው ናይጄሪያ ነች። አራተኛዋ አልጄሪያ ነች። የዛሬ 36 ዓመት አራተኛዋ አልጄሪያ ነች። የሚገርመው በ284 ቢሊዮን ዶላር ከኢትዮጵያ ኢኮኖሚ በእጥፍ ነው ይበልጠዋል። አሁንም የከሰል ድንጋይ ላይ፣ የጋዝ ላይ፣
ጋዝ ኤክስፖርት ላይ፣ ሃይድሮካርቦኖች ላይ የተመሰረተ ኢኮኖሚ ያላት አልጄሪያ። አምስተኛ ሞሮኮ ነች። የኮንጎን ቦታ የወሰደችው ከ36 ዓመት በፊት ኮንጎ ይዘው የነበረውን ኢኮኖሚ ሞሮኮ ይዛለች። በ196 ቢሊዮን ዶላር ነው። የሞሮኮ አምራች ክፍሉ በጣም ጠንካራ ነው። ኤክስፖርት መጠኗ በጣም ጥሩ ነው። በጣም ታዳሽ የኃይል አቅርቦት ላይም ጥሩ መሰረት ያላት ነው። ስድስተኛ በ2026 ፕሮጀክሽን ኬንያ ነች። በ140 ቢሊዮን ዶላር ስድስተኛ ደረጃ ላይ ነው ያለችው። የዛሬ 36 ዓመት ዘጠነኛ ላይ የነበረ ኢኮኖሚ ነው የኬንያ ኢኮኖሚ፣ አሁን ስድስተኛ ላይ ነው። እንግዲህ በምስራቅ አፍሪካ የፋይናንስ ሀብ ተብሎ የሚጠራው የኬንያ ኢኮኖሚ ነው እና ሰባተኛ ላይ ያለችው ኢትዮጵያ ነች። እንግዲህ የዛሬ 36 ዓመት ዝርዝር ውስጥ ያልነበረ ኢኮኖሚ ነው የኢትዮጵያ ኢኮኖሚ። አሁን በ2026 ፕሮጀክሽን በ125 ቢሊዮን ዶላር ሰባተኛ ደረጃ ላይ ያለው እንግዲህ የመንግስት ግዙፍ ኢንቨስትመንት ያለበት ነው። ደግሞ የኃይል ሴክተሩም ጠንካራ በመሆኑ ሰባተኛ ላይ ያለ። ስምንተኛ ላይ የጋና ኢኮኖሚ ነው ያለው። የጋና ኢኮኖሚ በወርቅ በካካው የአገልግሎት ሴክተሩ በጣም በፍጥነት እያደገ ነው። የዛሬ 36 ዓመት አስረኛ የነበረ ኢኮኖሚ አሁን ወደ ስምንተኛ የተሸጋገረ ነው። የዘጠነኛ የኮትዲቫር ኢኮኖሚ ነው በ111 ቢሊዮን ዶላር። የሚገርመው 10 ሀገራቶች ብቻ ናቸው አፍሪካ ውስጥ አሁን በ2026 ከ100 ቢሊዮን ዶላር በላይ ጠቅላላ ሀገራዊ ምርት ያላቸው። ኮትዲቫርም የነዳጅ ምርቷ መሰረተ ልማት ማደጉና አስረኛው አንጎላ ነች። ነዳጅ ላይ የተመረኮዘ ኢኮኖሚ ነው ያላት። ይሄን ነው ደረጃቸው የሚያሳየው። አይኤምኤፍ ላይ ገብታችሁ ተጨማሪውን ማንበብ ትችላላችሁ። የኢትዮጵያ ኢኮኖሚ ሪፎርም ከማድረጉ ጋር ተነስቶ የምንዛሬ ሁኔታው ሲለወጥ በኖሚናል እንኳን በሚባለው ወደ 200 ቢሊዮን ዶላር ተጠግቶ የነበረ ጠቅላላ ሀገራዊ ምርት አሁን ወደ 125 ቢሊዮን ዶላር ነው። ግን ከአምና አንጻር ሲታይ አምና 2025 ላይ የነበረው 115 ቢሊዮን ዶላር ነው። አሁን 125 ቢሊዮን ዶላር ነው። የ10 ቢሊዮን ዶላር አይነት ጭማሪ አለው እንደማለት ነው። ስለዚህ ይህም መረጃ ለእናንተ ለማጋራት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም እና ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።